መፈት ይችላል። አሁን ሳንጣላ ነገሩኝ ምንድን ነው? ከየት እኔ እንጃ። ያናቀም የተጨሰ ነገር እኮ የለውም። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ዛሬ በአዲስ ነገር መተናል። እንግዲህ በማሜ ቻናል ልንፖስትላችሁ መተናል። ዛሬ ማሜን አሪፍ ፕራንክ እንሰራዋለን። ኧረ ዛሬ በቃ አሪፍ ፕራንክ ነው የምንሰራው ዛሬ። አዎ እንግዲህ ዛሬ ለቤተሰብ እኛ አዲስ እንሆናለን። እኔ እባላለሁ፣ አንቺ ደግሞ እኔ ኢዘዲን እባላለሁ። ያው ለፕሮግራሙ ምናምን አዲስ ነኝ። አዎ እንግዲህ ዛሬ በማሜ ቻናል መተናል። በዛኛው ቻናሉ ፖስትለት ይሆናል። ቻናሉ እኛ ጋር እንዳለ ታውቂያለሽ? አውቃለሁ አሁን በሚገባ። ስለዚህ ዛሬ አዳዲስ ነገር ይዘለት መተናል። ትንሽ እንግዲህ ከባድ ፕራንክ ነው የሚሆነው በኢየሱስ። ኧረ በቃ ዛሬ በቃ እስኪ እንግዲህ የማሚንም ትዕግስት የምንፈትንበት ይሆናል ቤተሰቦቻችን። እስኪ ዛሬ ሁሉንም ነገር አብረን የምናይ ይሆናል። እስኪ ትንሽ ስለ ቤተሰቦቻችን ስለ ራሳችን እንገራቸው። ያው እስኪ ካንቱ ጀምር አይሻልም? ቤተሰቦቻችን እንግዲህ እኔ ሄኖክ እባላለሁ። ለዚህ ቻናል አዲስ ነኝ። ከዚህ በኋላ እየተደጋገምን የምንመጣ ይሆናል። እንግዲህ እስኪ ወደፊት ጥሩ ስራዎች ይዘንላችሁ እንመጣለን። እስኪ ማሚ ያው እኔም ያው ኢዘዲን እባላለሁ። ያው ለፕሮግራሙ አዲስ ነኝ እኔም። ያው ከዚህ በኋላ አሪፍ ስራዎችን ይዘንላችሁ እንመጣለን። አዎ እናኮራቸዋለን ከዚህ በኋላ። እንግዲህ ያው ማሚን ሁላችሁም ታውቁታላችሁ። ለዚህ ቻናል እኛ አዲሶች ነን። ማሚ ብዙ ነገር አሳልፏል። ያው ካሳለፋቸው የተንጻረም ምናምን ያው እዚህ ላይ እነሱ መናገር ባንችልም ራሱ ወደፊት የሚነግራችሁ ይሆናል። ማሚ አዎ በጣም እንዴ። አዎ እንግዲህ እስኪ ዛሬ በሲጋራ ነው ፕራንክ የምናደርገው። የዛሬው ፕራንክ በጣም የሚደረገው አይታወቅም። በጣም የዛሬው ፕራንክ በቃ ይለያል ነው እግዚአብሔር። ይኸውልሽ ቤተሰቦቻችን እንግዲህ እኛ ልናደርገው ያሰብነው ሲጋራ እናጨሳለን። ማሚ ይጠረጥራል ወይስ አይጠረጥርም? በእርግጥ በሲጋራ ይታጠናል። አዎ ታውቃለህ። ደግሞ እሱ እኮ አይወድም እንደዚህ አይነት ነገር። በጣም ጭራሽ ይገለናል ብላኝ እንጂ ያሰብኩት በቃ እሱም ነው ያደረገን። እሱ ወንድነት ይለያል። ኧረ በጣም እንዴ። እስኪ ዛሬ የማሚን ሪያክሽን የምናይ ይሆናል። እስኪ ቤተሰቦች ያው እውነት ለመናገር እኛ የምናየ ሰዎች አይደለም፣ ፍራንክ ለማድረግ ያክል ነው። ፈታ በልልን። ያው በእርግጥ አልቆልናል፣ ግን ያው ይገለናል። አዎ እንዴ። አዎ እንግዲህ ቤተሰቦቻችን ለማሚ እንደውልለታለን። ምን እንደሚል እንሰማዋለን። እስኪ እንደውልለት። እስኪ ደውልለት ነው ወይኔ ዛሬ ኧረ ዛሬ በቃ አልቆልናል እንዴ። ለማምለጥ እንደዚህ አይነት ነገር ከባድ ነው። ብቻ ያው እንቋቋመዋለን። ምናድር አይመስለኝም። እኔ ግን ሳስበው ያው ቤተሰቦች ስልኩ እየጠራ ነው። እስኪ የሚለንን እንስማ። ስልኩ እየጠራ ነው። ሄሎ ማሜ። ብራዘር እንዴት ነው? እንዴት ነሽ? ነበር አለን ሁሉ ሰላም አለን። ሰላም ነው አለን። ሁሉ አማን ነው አለን። ምን እሺ፣ የጠፍተህ ነው? አሎ አንተ እኮ ነው የጠፋኸው። መጣህ አታውቅም? ያው ዛሬ እኮ መጣሁ። ከይዙ ጋር ነኝ። ቤት ነን እኮ ወላሂ። እውነት? ኧረ ደስ ይላል። አዎ እናት እኔም እየመጣ ነው እንዴ? አዎ እየመጣው ነው። አብሽራ በቃ ቪዲዮ እየቀረጽን ነው። ካሜራ ይዘናል እንዴ? ለምን? ኧረ በቃ የሆነሽ ፕሮግራም እናዘጋጀው ነው። እስኪ ሰላም እንበላቸው። በዛኛው ቻናልሽ ምን ፖስተው ያው ሰርፕራይዝ ቢው ከምን ይተናነሳል? ታዲያ ፕሮግራም ሲኖር እኮ ተደውሎ አይነገርም? ሰርፕራይዝ ከሆነ ኧረ አይነገርም ይላል ነው እንዴ? እንድትመጣ ነው እኮ ቶሎ እንዳታስጠብቀን እንዴ? ኧረ እመጣለሁ፣ ግን አይነገርም ሰርፕራይዝ ሲሆን። ኧረ አብሽር። ለማንኛውም በቃ ቶሎ እኔ ቪዲዮ እየቀረጽን ነው። በአንቺ ቻናል ነው የሚፖስተው። ጭራሽ ኦኬ። እናንተ በከፈታችሁት ቻናል ነው? አዎ እኛ በከፈትነው ቻናል ነው። እኛ ጋርም እንዳለ ታውቃለህ አካውንቱ። ችግር የለውም። ያው እናንተ አይደላችሁ እንዴ ባለፈው እንትን ያደረጋችሁት? አዋ እንዴ። ለማንኛውም በቃ ቤት እንጠብቅሃለን። ምን አልከኝ? ቤት እንጠብቅሃለን። የት ሆነህ ነው? እኔ ደርሻለሁ፣ እየመጣሁ ነው። እየመጣች ነው? በቃ ትደርሳለህ። እንደዛ ከሆነ ወደ ውስጥ እየገባሁ ነው። በጣም ቆም። አይ ነይ በቃ። እሺ ወንድሜ፣ እሺ በቃ እናወራለን።
እሺ ማሚሽ እንዳታስደነግጥ ብዙ። አረ እንዴ ፋ ነው የምትይው። እሺ ቤተሰቦች እንግዲህ አመጣጥ ደስታ ነው ያንተን እንደሆነበት ካሜራማናችን እኮ አትኩሮ እያየ ነው ታውቃለህ። አዎ በጣም እቺ ነገር ምንድን ነው ተሞካክራታለህ? ይችላል። እስኪ እንትራም ጭበናት ክብሪት ታውቀው እስኪ እንሞክራት እንጂ እንዴ ትሞካከር እንጂ እሷ ነገር ነው። ቤተሰብ እንግዲህ የዛሬው ይለያል። ላይተር ነበር ያው ክብሪት አላወቅንም። አይ ኧረ በቃ ይወቀዋል። አይ መች ጨሰ ገና አሁን እናጨሰዋለን። ወይኔ ሽታው ለኛ እንደዚህ የሸተተን እሱ የሚያውቀው እንዴት እንደሚያገኝ አስበው። ቤተሰብ እንግዲህ አርክ ምንም እየጨሰ አይደለም። እሺ ሳይመጣ ቶሎ ማጥፋት አለብን ነገር። ልክ ነሽ። እሺ ከዛ ይሸተዋል አይሸተውም የሚለውን እናያለን። ቤተሰብ ይሸተዋል አይሸተውም። ካሜራማናችን ይዋት ኩሮ ይሄን ታውቃለህ። ምን እሺ ሱስ አለብህ እንደ ካሜራማናችን? ትንሽ ቤቱ ይታጠን ይመስላል። ታጠናው ቆይ በደንብ እናርገው ነው። በደንብ አድርጊያውን በቃውን አይደል ወይ ስቶቡ ላይ አድርገው እንዴ እስቲ። ምንድን አንተ ምግብ ነው እንዴ የምትሰራበት? አይ እንጋሽ በቃ ቤተሰብ እንግዲህ ኦልሬዲ አሁን ጭሷል፣ ግን ትንሽ ይቀረዋል። ምንም እየጨሰ አይደለም። ወይኔ ትንሽ ጭስና ከባድ ነው በጣም እንዴ! በጣም እንዴ! አንተ የሚያጨሱት ትዕግስቱን ይስጣቸው እንዴ! እንደዚህ ነው የሚያዘው በፈጣሪ። ይሄን ሳምባቸውን በዚህ እናት ቤተሰብ በሲጋራ ተቃጠለን። እሱ እንግዲህ ምን ያድርገን አናውቅ፣ ፈጣሪ ያውቃል። እስኪ በነገራችን ላይ ያው ለሰው ልጅ እንደዚህ ነገር ያው ሲጋራ እንመክርም፣ እንደዚህ አይነት ነገር ያው ጎጂ መሆኑ በዙ ማሳወቅ እንወዳለን። አዎ እኛ ለፕራንክ ነገር እየተጠቀምንበት ያለው። እስኪ እሱም ይሄንን አይቶ ምን ይላል፣ ይሸተዋል አይሸተውም የሚለውን ነገር አብረን እናያለን። ቤተሰብ አሬ በቃ ላይ መስለን እስኪመጣ ድረስ እኛ ቤተሰብ እኛ ምን ሞትን እኮ እንዴ! እሷ ጋር ጋት ነገር ድብቃት አይመስልም? እንደት እንግዲህ ቤተሰቦች ትንሽ ቤቱ ታጥናለች። እስኪ ማሚ እንደዚህ አይነት ነገር አይወድም። የእሷ አፍንጫ ደግሞ ነው በጣም እንትና ነገር ስላላችሁ እንዴት እንደሚሸተው ታውቃለህ። በጣም እስኪ ምን እንደሚለን እናያለን። እየመጣ ነው። ትንሽ እንጠብቀው አይመስላችሁም? አዎ ትንሽ እንጠብቀው እስኪ። አዎ ቤተሰቦች እንግዲህ ሰብስክራይብ ሼር እያደረጋችሁ እንግዲህ አበረታቱን። ኮሜንት ታች እየጻፋችሁ አዎ እንዴ ጀማሪዎች ነን ነገር እንመጣለን። አዎ ጀማሪዎች ነን። እንግዲህ ማሚዬን የምናበረታታው ምርጥ ወንድማችን ነው። ፏ በሉልን። አዎ እንዴ በጣም ማሚ በጣም ምርጥ ሰው ነው። ያው ካሳለፋቸው ነገሮች አንፃር እዚህ ላይ እንዲህ ባንላችሁ አንድ ቀን በሰፊ እንግዲህ የምናወራችሁ ይሆናል። ይመቻችሁ። አሁን እሱን እንጠብቀው እሱን አሁን እንጠብቀው እንዴ ይተንኳኳ ነበር ተንኳኳ እንዴ መጣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ማሜ ካሜራ ብቻ አስቀምጠን አጂ እንዴት ናችሁ? እንዴት ነህ? ሰላም ነው? እንዴት ነው? እንዴት ነህ? አለን አወሉ አማን ናችሁ? እንዴት ነሽ? እንዴት ነህ? አለን ሰላም ነው? አንቺ ሰው እንዴት ተጠፋፋና ወንድ አሎ ወላሂ ጠፋሽ እኮ። እንግዲህ ያው ፋሚሊዎችን ሰላም በላቸው። ካሜራማናችን ያው ካሜራማን ይላል እንዴ ፋሚሊ ሰላም አትልም እንዴ? ሰላም ብለናል ውድ ቤተሰቦች። ፋሚሊ እየተሽኮረመመ ከመጣው ትንሽ ቆየን መሰል። እስኪ በሱ ቻናል ስለሆነ የሚፖስተው የሆነ ነገር በላቸው እስኪ። በአንተ ቻናል ነው የሚፖስተው ዛሬ እኮ ምን አይነት ፕሮግራም ነው የሚቀርብበት እኮ? መጀመሪያ ሰላም በላቸውና ያለውን ነገር ደግሞ እንተርተራቸዋል። ሰላም በላቸው። ምንድነው የሚሸተኝ? ምን ሸተት? አረ ፋሚሊን ሰላም በላቸው እንዴ! ሰላም ውድ ቤተሰቦች እንዴት ናችሁ? ሁላችሁም ሰላማችሁ ይብዛልኝ። ከልብ ወዳችኋለሁ። ያው እንደተለመደው ከጎኔ ለነበራችሁ ሁላችሁንም ማመስገን እፈልጋለሁ። ከልብ ወዳችኋለሁ ውድ ቤተሰቦች፣ ሰላማችሁ ይብዛልኝ።
እንግዲህ ማላውቀው ሰርፕራይዝ ብለው ቤት የመጡ እንግዲህ ያው ሰርፕራይዝ አለ ብሎ ነበረ። እንዴ ቤተሰብን ማግኘት እኮ በራሱ አንድ ሰርፕራይዝ ነው። በጣም ሰርፕራይዝ ነው። እና ቆይ እኮ የሚሸተኝ ነገር አለ ወላሂ ይሸተኛል። አረ ምንም ነገር አይሸትም። ምንም ነገር የለም። ምን አለ? ሲጋራ የሚሸት ሽታ አለ። የገባ ሰው ነበረ እዚህ? አረ ማንም አልገባም። እናንተ አታጨሱም ሲጋራ እኮ ማሚ ምንድን ነው? አሁን ቤተሰቦችን ሰላም እንበላቸው ነው ወደ ፕሮግራማችን እንሂድ። ዝም በበሩ ሰተት ብሎ ከውጭ ምናምን ገብቶ ይሆናል እንጂ እዚህ ሰተት ብሎ ሰው ነው እንደ ሰተት ብሎ ቢገባ ሰተት ብሎ እንግዲህ ቤተሰቦቻችን ማሚ መጥቷል ወደ ፕሮግራም ማብራት ሂዶ ነበርና ሻማ አብርተን የታለ ሻማ? አረ ልጅ ነበር እኮ እዚህ ውጭ ላይ። ይሄ ምንድን ነው እዚህ ጋር ያለው? ምንድን የማን ነው? አረ ማን ነው? አይ እንደዚህ ነበር መጀመሪያ ማን ነገራቸው እንደዚህ ነበር። እኛም ስንመጣ እንደዚህ ነበር እኮ። የገባ ሰው አለ ካንተ በፊት? እኔ ተጠቅሜው ነው። እሱን ዘዲን የማን ነው ንገረኝ። አረ ማሚ ጠይቀው እንዴ ካሜራማን እኮ አለ። ይሄ ማን ነው? እንትን አርግና እሱን ማለት የቀረጽ አይደለም። አዎ ችግር የለም ይቀርጽ አይደለም። አንተን እየጠየቅኩ ነው። ይሄ እኮ አንድ አቁምላችሁሽ አቁም እኔ ለጥቶታል። እኔ ልታታልሉኝ ነው ካሜራ አድርጋችሁ። የምር አይደለም እኮ ግን ይሄ ሲጋራ የማን ነው? ለጨዋታ ማርጋችሁ ከሆነ ምንም ያግባብ አይደለም። አረኛ እንደዚህ የተገረረ ታዲያ ምንድነው የሚሸተኝሽ? እንዴ ማሚ ምንድነው? ወይ ውጭ ላይ ምናምን ያጨሰ ሰው ካለ እንደዛ ሊሆን ይችላል እንጂ እኛ ምንም ማለት ይሄ እዚህ እንዴት ሊመጣ ቻለ? እዚህ ቤት ውስጥ ከኔና ከናንተ ውጭ ሌላ ሰው ይገባል? አላወኩም። እኛ እኮ አሁን ቅርብ ሰዓት ነው የመጣ ነው። ምናልባት አንተ እያለ ሌላ ሰው ገብቶ ነበር። ማንም አይገባም። እኔ ብቻ ነኝ እዚህ ቤት ያለሁት። አንተ አይተሃል? እኔ በጭራሽ እንዴ እኔ ታውቃለህ፣ እኔ ካንተ በፊት ምን ነው አይኖር ያያት ነገረኝም። ይሄ ምንድነው? እኔ እንጃ። እኛም ስንገባ እንደዚህ ነው ያገኘን። አንተኛው አረ ማሚ እንደዚህ እኛ እኮ እንደዚህ ያለ አሁን ነው ሁሉ ያየነው እኮ። ኧረ አጨናነቅን ምንድነው እንዴ? ይሄን ከኛ እንዴ። ለማንኛውም አሁን ወደ ጉዳያችን እንግባ ማሚ። አረ ሲጋራ እኮ ጥሩ አይደለም። እሱማ እኮ እኛ መቼ ያደረግነው? ላደረገው ሰው እኮ ነው ጥሩ አይደለም የሚባል። አይ ማሚ ኖርማል ነው እኮ። ግራ ገብቶሃል እኮ። እስኪ ተንፈስ ተንፈስ። እስኪ አንተኛ እና ዛሬ ለቀም የመጣ እስኪ ተንፈስ። ትንፋሽ ምንድን ተንፈስ። ኧረ እባክህ ፋሚሊ ያሬውን ነገር በሉት አቆመዋል። ይሄ እኮ ኖርማል ነው። ፋሚሊ አይደርስም፣ ይደለታል። ተንፈስ እንዴ ማሚ ትንፋሽ እስኪ ተንፈስ። ቁጭ በል መጀመሪያ ፋሚሊን እንትን እንበላቸው። ይሄ እኮ ኖርማል ነገር ነው። ተንፈስ ትንፋሽ እስኪ ማሚ እሺ ቁጭ በልና እናስረዳ ያለውን ነገር ቁጭ በል መጀመሪያ። ወይኔ አታናደኝ። ተንፈስ እያልኩ ነው። ተንፈስ ማሚ ምንም ነገር እኮ የለም። እሺ አሁን ምንድነው ባደርግ የሚሻለው? ተንፈስ እያልኩ እኮ ነው። መልስልኝ አሁን ያልኩህ። ተንፈስ ላሽት። አንተ ነህ አይደለም? እስኪ እኔ አይደለሁም ማሚ። አሁን እኮ የመጣ ነው እኛ። ተንፈስ እሺ ተንፈስ ማሚ። ኧረ በፈጣሪ ስማታናት ተንፈስ እያልኩ እኮ ነው። ተንፈስ ልብስህን ላሽተው። ቁጭ በላ እንዴ እስኪ ነክተሃል። ሲጋራ ነክተሃል። ተናገር። ነክተሃል። ይኸውልህ አሁን እንደዚህ ይሸታል እንዴ? ሲጋራ በነካ ይሸታል እንዴ? ማሜ ደግሞ እኛ ሰርፕራይዝ ልናደርግ ብለን መተን አንተ ምንድነው እንደዚህ የምትጋተተው? አጭሰህ ነው አይደለም? ለምን ነው የማታገኝ? ኧረ ማሚ እኔ ማልልኝ እስኪ ችግር የለውም። ለጨዋታ አድርጋችሁት ከሆነ እኮ ችግር የለውም። አይደለም እኮ አንተም እኮ እንዳታጨሱ ልጆች። አንተም እኮ ስትገባ እኮ ማለት ነው ሲጋራው እዚህ ጋር እኛም እኮ ስንገባ ስናየው ላለመንካት ብለን ነው የተውነው እዛው እንጂ አውጥተን እናጸዳውላ ነበር። አብዱከሪም አንተ ንገረኝ እስኪ በአላህ እንዳትዋሸኝ።
አጭሰዋል አላጭሱ ችግር የለም። እኔን ለማናደድም ሊሆን ይችላል ያደረጉት፣ ግን አጭሰዋል አላጭሱ። አይ ቪዲዮ እየሰራን ስለነበረ ጊዜው አላገኘንም። ሲጋራ እኛ እኮ በእርግጥ አይተነዋል ቅድም ጀምሮ፣ ግን ላለመንካት ነው ተጠይ በእጃችን ላለመንካት ሁላ ነው። እኔ አይቼው ነበር፣ ግን ላለመንካት ነው በእጄ። ማምን እንዳትቀርጭሽ አብሩ ከርሚ እቺን ይለፈና ምንድነው ማምን ታውቃለህ፣ እኛም እኮ ስንገባ እኮ ቤቱ እኮ ሸቶናል። በእርግጥ እኮ እያልኩ አልነበር? አዎ ሸቶናል። እኛም ማምን ምንድነው አልተዋጠልኝም ወላሂ። እዚህ ቤት ሲጋራ እኮ ገብቶ ያውቅ። ኧረ ማሚ ተረጋጋ። ወይ ለማንኛውም እየቀለድክ አይደለም እኮ ምንድነው አንተ እንደዚህ ግራ ያጋባ? አሁን ፋሚሊ ጋር ጥሩ ነገር ልናደርስ መተን አንተ አሁን እንደዚህ ውዝግብግብ ስትል ምንድነው ነገር? እስኪ ጋሺ ኧረ በእናትህ ለአንተ ደውዬልህ ነበር እኔ አይደል እንደደወልኩልህ? ወይ ማሜ ለምን እንደዚህ ያደርጋል? ወላሂ ለምን እናንተ እንደሆናችሁ ወላሂ አውቃለሁ። ለምን እንደዚህ ያደርጋችሁ? ኧረ ማሜ እንዴ ምን ሆነ ነው? ችግር የለውም ዝም እላለሁ። እኛው ጠፍቶ እናወራለን። ችግር የለውም። አይ ካሜራው እኮ ገመና የሚያጣ ነገር አይደለም። እኛ ራስ እኮ ቅድም በጣም ገርሞ ነበር ሽተን ስንገባ በጣም ደንግጠናል። አይ እንዴት በቃ ቤት እንደዚያ እያልከኝ ነበር አንተ ቅድም። እንዴት እዚህ ቤት ማሜ ቤት እያልከኝ ነበር ቅድም ራሱ አንተ እኮ። አሁን ወደ ራስ ተመለስና ወደ ፕሮግራማችን እንመለስ አይመስልም? እኔ እንዳይደብራችሁ ግን ቅር አለኝ። ማለት እንዴት ሲጋራ ትለኩሳላችሁ ቤት ውስጥ? ኧረ ማማ እኮ አሁን እኮ ምን አይነት መረጃ አገኘ እስኪ እኛ ሲጋራ ለመለኮሳችን? እኔ ምንም መረጃ የለኝም፣ ግን ያው እጅህ ይሸታል። እሺ ይሁን ችግር የለውም፣ ግን ቤት ውስጥ እንዴት ታስገባላችሁ? ከእናንተ ውጭ እዚህ ቤት የሚገባ ሰው አለ? ኧረ አይደለም ማሜ እኮ ቅድም ወደ ምድጃ ውጭ ለኩሰን ነበር። እንደራ ለኩሰን ነበር ጎረቤት ማለት ነው። ማነች ደግሞ ጎረቤቴ? እዚህ ጋር ያለችው ነች ጎረቤት። ማን አለ ጎረቤት? እንዴ ካንተ ጥግ ያለችው ልጅ ያላት ልጅ ነች። ልጅ ያላት እና እዚህ ቤት ምን ታደርጋለች? እኮ ይሄንን ነገር ልቀበላት ወጥቼ ነበር። እኛ ጋር ነበር የወሰደችው። ማሚ ኧረ በእናትህ አታስፈራራን እኮ እኛ ልንቀርጽ ነው የመጣነው። እኛም የሚረሳነው ነገር ነው ታውቃለህ። ቅድም ስንገባ አንተ እያልከኝ ነበር። እንዴት እኔ ራስኩ በጣም እንዴት ማን ገባ ቤት ሲጋራ የሚሸተው እያልኩ ነበር ሁላ እኮ። ማሚ አሁን ወደ ራስ ተመለስና ዋላ አምጣለት በእናትህ አሁን ጠጣና ወደ ስራችን እንመለስ። ምንድነው እስኪ ንገሩኝ። አሁን ለምንድን ነው ካሜራ ያስቀመጣችሁት? ምክንያቱ ምንድነው? እኮ በአንተ ቻናል የሚፖስት ነው ያኛው በከፈትነው ቻናል አንዳንድ ነገር ብለናቸው ያው ሰብስክራይብ እንዲያደርጉልን ሼር ኮሜንት እንዲያበረታቱን ምናምን። ይሄኛው ምን አይነት ስራ ማለት እስኪ አሁን ምን ሰብስክራይብ አድርጉ ለማለት ብቻ ነው እኮ? ሰብስክራይብ አድርጉ ያው ዋና የመጣበት ነገር አይደለም። ግን ቆይ እንነግራለን። ዋናው አሁን ካሜራችን እናስጀምረውና ሰብስክራይብ ያደርጉልናል። ቤተሰቦቻችን ደግሞ መቼም ነው የማያሳፍሩን። በጣም ነው የሚያስጠላው ሲጋራ። አሁን ማሚ ወደ ራስ ተመለስ ነው ማሚ እኔ ምንም አልተዋጠልኝም። ኧረ ቁጭ በል በእናትህ ማሚ። አስቆም ተችላል። ተነሳለስክ ተራሽ ድምጽ ፈቅዘህ ማስቀምጣል ኪስ ውስጥ እኮ ያው ተቀመጥ እንጂ ማሚ። ሲጋራ ይሄ ሲጋራ እንትኑ ነው። የሲጋራ ከላይ ያለው ነው። ከታች ያለው ያለቀው የት ነው? ከታች ያለው ይቀራል እሱ። አረ ማሚ ተው በእናትህ። የት ነው ያደረጋችሁት? ይሄ ከላይ ያለው ነው።
አይ አሁን ሳንጣላ ነገሩኝ ምንድን ነው? ከየት እኔ እንጃ። እኔ ያናቀም የተጨሰ ነገር እኮ የለውም። መምታት ነበር እንዴት አልተጨሰም። ከላይ ያለውን ለኩሰው እንትን ቆርጠው ነው ያስቀመጡት። ያልተጨሰም። ስለዚህ እናንተ ናችሁ ያደረጋችሁት አይደል? ፕራንክ ለማድረግ አይደለም ነው አይደለ? ለምን ነው አይደለም? ብከሪ እኔ አንተ አሁን እኮ ነው የገባው ካሜራ ማሜ ይመች። ለማንኛውም አግኝተሻል። ፍራንክ በትንሽ የሆነ ቤተሰብ ፍራንክ አድርገነዋል። ወላሂ አስጨነቀን እኮ አንተ። ሲጋራውን እኮ አልተጨሰም። ገርሞኝ እኮ ነው። አይሆን ብላችሁ የኛውን ለኩሳችሁ ነው ቆርጣችሁ ያስቀመጣችሁ እኮ። ያው እንግዲህ ቤተሰብ ፍራንኩ ተሳክቶልናል። በትንሽ ቢሆንም ተሳክቶልናል። ግን ከባድ ነው ማሜ። ያው ልንመታ ነበር እንግዲህ አይታችኋል። እኔ ሊያጋጨኝ ነበር እኮ አይተሃል። ልብሳችን ሁሉ እንደዚህ ያሸተተው እጃችን። ልብስ በማሽተት ይታወቃል። ልብስ በማሽተት ይታወቃል ሲጋራ። አዎ ጭሱ እንትን ይላል ይቀመጣል ልብሱ ጋር። ልምድ አለ ላይ ምንድን ስለምትይዘው ያስታውቃል። ልምድ አለ ማለት ነው። ያንን አንተ ነው ቆርጠህ ያስቀመጥከው አይደለ? እዛ ጋር ራሱ ስጠው ያንን እዛ ጋር ከደረስክበት ብለን እዛ ጋር ራሱ አስቀምጠን ነበር። ለፕራንክ ነው የገዛነው። እቺ ለራሱ ከደረስክባት ብለን ነበር። እዛ ያረጋግጥ አይነቶች አይደለም። እንዳታረጉ ከዚህ በኋላ ይመር ሲጋራ እንዲገባ አልፈልግም። ቤት ውስጥ ወላሂ እንዲገባ አልፈልግም። አይ በቃ ድጋሚ እንደዚህ አናደርግም። ቤተሰብ ግን ለማንኛውም ፕራንካችን ተሳክቶልን እስኪ የተሰማህ ለቤተሰብ ንገርልን። ምን ተሰማኝ እላለሁ። አይ የምር ፊቱ ኩስተርተር ብሎብናል። አልቆመም ነበር አልቆመም። ቤተሰቦቹ ራሱ በሱ ምክንያት እኛ እንዳይጠል ነው የሚፈራው። እሱ እንደዚህ ማስጨነቃችን እናንተ አይ እንደት ነው ታውቃለህ? ሲጋራ መግባቱ ደብሮ እኔ የደበረኝ እንጂ እኔ መጫወት የጨዋታ ምን ችግር አለ? ኮያ እኛ ፕራንክ በሚል ሰበብ ነው ሲጋራ ያስገባነው እንጂ እንደማናጭስ ታውቃለህ። ሲቀጥል ደግሞ ዋናው የመጣንበት ሀሳባችን ያኛው ቻናልን ለማሳደግ ነው። ሰብስክራይብ እንዲያደርጉልን ለቤተሰብ እንድትናገር ነው። በዚሁ አጋጣሚ እኛ ጋርም ስላለ አካውንት እኛ ነው የምንፖስተው። አይ ይሄኛው እንትን ያልኩበትን እንትን አሉት ምን ቆርጣቸው ፋሚሊ ማወቅ አለበት። አንተ ምን አይነት ከፋሚሊ የሚደበቅ ነገር የለም። እኔ ያው እንደዛ ያደረኩት ውድ ቤተሰቦች ያው ሲጋራ የሚባል ነገር ቤት ውስጥ እንዲገባ አልፈልግም። ምንም አይነት ሱስ እኔ አልহামዱሊላህ ምንም ሱስ የለብኝም። ምንም አይነት ከውሃ በስተቀር ሌላ ነገር አልጠጣም አልጠቀምምና ቤቴ ውስጥ ሲጋራ ገብቶ ሳይ ይሄኛው ወንድሜ ነው ይሄም ደግሞ የቅርብ ጓደኛዬ ነውና እንደዚህ አይነት ነገር ላይ ልጆች ስለሆኑ ወደቁ እንደ ብዬ ፈርቼ ነበር የተቆጣሁት እንጂ እኔ መቆጣትን ባህሪ አይደለም። ስናቀል ላስዳና ቤተሰቦች በጣም ይቅርታ። እናንተ እዚህ ያለውን ቪዲዮ ቆረጡት እሺ ስትፖስቱ። አሁን ፋሚሊ ያለውን ነገር ማወቅ የለበትም ነው የምትለው አንተ? አይደለም ማወቅ ያለበት ነገር አለ። አሁን ለምሳሌ እኛው ጭውውት ስለሆነ ምን ችግር አለ? ምንም ችግር የለም። ግን ይሄውን እኔ መጥቼ ትንሽ ምን አስተማሪነቱ ምንድነው ብዬ ሲጋራ ያው ሲጋራ አስተማሪነቱ አታጭስ። ለማንኛውም ፋሚሊ እንግዲህ በተሳካ ሁኔታ ፕራንካችን ተሳክቶልና ያው ማሚ ትንሽ ጓቢልም ወደ ራሱ ተመልሷል። አረ ይቅርታ አድርጉልኝ። ይቅርታ በጣም ሁላችሁ ነው። አዎ እንግዲህ ፋሚሊ ያኛው ቻናላችን እዚህ ፒን ላይ እናስቀምጥላችኋለን። ኮሜንት ላይ እየገባችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አበረታቱን። ለምታደርጉልን ነገር በሙሉ እናመሰግናለን። ማሚ ቻናላችን አመሰግናለሁ። ያው እንደዚህ ስላዝናናችሁኝ፣ አስቃችሁኛል፣ ደስተኛ አድርጋችሁኛል። አሁን ቢሆን ተናድጄ ያለው ቅድም ትንሽ ደብሮኝ ነበር አይደል? አዎ ለምን ሲጋራ ማየት አልፈልግም ነበር እና ግን ደግሞ ስቀናል። ምንም ቢሆን ስለዚህ ያው ትልቅ ሰርፕራይዝ ነው ያደረጋችሁት። ስለዚህ ያው አመሰግናለሁ። ያው ውድ ቤተሰቦች የሚያስከፋችሁን ነገር ካደረኩ በጣም ይቅርታ መጠየቅ ፈልጋለሁ።
ሁላችሁንም ከልብ ወዳችኋለሁ። እናንተንም ከልብ ወዳችኋለሁ። አመሰግናለሁ። ይመስላል አዎ እንግዲህ ፕሮግራማችን ይሄን ይመስላል። ፍራንካችን ይቅርታ ሰርፕራይዝ ልታረጉኝ አድርጌ ነበር ያሰብኩት ከዛ ስጠራኝ ማለት ነው። ሰርፕራይዝ እኮ ነበር አያ ፍራንክ አድርገን ቻናልን እንድታሳድግ ነበር ዋናው ዓላማችን የመጣንበት። ያው ቤተሰቦች እንግዲህ አንተ ቤተሰቦች እናቃቸዋለን አያሳፍሩንም። በሚቀጥለው ቪዲዮ እንግዲህ ቆንጆ ነገር ይዘላችሁ እንመጣለን። ቤተሰቦችን ቻው እንበላችሁ። እሺ እኔ ብያለሁ ከልብ ወዳችኋለሁ። አመሰግናለሁ ውድ ቤተሰቦች ለሁሉም ነገር ሰላሙን ሁሉ እመኝላችኋለሁ። አሁን ካለውበት ሁኔታ አንፃር የድሮ አይነት ፕሮግራም መስራት አልችልም። ይሄም ደግሞ በሰፊው ሁላችሁንም እናገራለሁ። ግን ትንሽ እኔ እንደዛ አይነት ነገሮችን አሁን መስራት አልችልም። አደጋ ላይ የሚጥለኝ ነገር ነው አሁን ላይ ያለውበት ሁኔታና ይሄ ነው ብዬ መናገር አልችልም አሁን ላይ ውድ ቤተሰቦች። ግን ደግሞ እንግዲህ እነሱ አዲስ ቻናል መክፈት አለብህ ብለው አዲስ ቻናል ከፍተውልኛል እና ያን ቻናል ላይ እንግዲህ ያው ወንድማችን ቪዲዮ ቀርጾ ለቀውልኝ ነበረ። እንግዲህ ሰብስክራይብ ያደረጋችሁኝ ብዙ ሰዎች አላችሁና ከልብ አመሰግናለሁ። ከልብ ወዳችኋለሁ ውድ ቤተሰቦቼ። ወላሂ በጣም አመሰግናለሁ ሁላችሁንም። እኔ ከዚህ በኋላ ምን አይነት ስራ እንደማቀርብላችሁ ለሁላችሁም አላውቅም። ምን እንደምሰራም ምን አይነት ፕሮግራም እንደማቀርብም አላውቅም። ምክንያቱም ከዚህ በፊት በምታውቁኝ ፕሮግራም ነውና እኔ እስከዛሬም ወደ እናንተ ስቀርብ የነበረው ምን አይነት ስራ የሚሰራል የሚለው እኔ ማውቀው ነገር የለም። ግን እንደሱ አሁን ጠርተውኝ እንደዚህ አድርገው ያው ቪዲዮውን ፖስት ያደርጉታል። እንግዲህ ምን ማለት እንዳለብኝ አላውቅም። ግን እናንተ የምትወዱትን ነገር እኔ ለማድረግ ዝግጁ ነኝ። ያው የጠፋሁበት ምክንያትም ሰፋ አድርጌ ከዚህ በፊት እንደነገርኳችሁ ነግራችኋለሁ። አሁን ላይ ግን ያን ነገር የድሮውን መስራት የምችልበት ሁኔታ ላይ አይደለም ያለሁት ውድ ቤተሰቦች። የራሴ የሆነ ኬዝ አለብኝ እና ትንሽ ችግር ውስጥ ነው ያለሁት እና ያን ነገር መስራት አልችልም ከታላቅ ይቅርታ ጋር ውድ ቤተሰቦች። ከዚህ በኋላ ግን ለእናንተ ደስ የሚሉ ፕሮግራሞችን በቻልኩት አቅም አቀርባለሁኝ። ባለኝ ጊዜ ለማቅረብ ሞክራለሁኝ። ካልሆነም ደግሞ ወንድሞቼ እነሱ ያቀርቡላችኋል። ውድ ቤተሰቦች ይሄን ይመስላል። ከልብ ወዳችኋለሁ። አመሰግናለሁ። እንደምታበረታቱኝ አውቃለሁ። ከልብ አመሰግናለሁ ሁላችሁንም ከጎኔ ስለነበራችሁ ወላሂ ከልብ አመሰግናለሁ ውድ ቤተሰቦች። ይሄን ይመስላል እንግዲህ ቀጣይም ፈጣሪ የምንገናኝ አድርገን። አዎ እናመሰግናለን። ያው እናንተም ደግሞ ለምትሰጡን ፍቅር ለምትሰጡን አስተያየት በሙሉ ቴንክ ዩ ሶ ማች በጣም እናመሰግናለን። ከዚህ በኋላ በቆንጆ ቪዲዮ የምንመለስ ቻናልም ደግሞ እያሳደጋችሁ ይመቻችሁ። በቃ አካቲ አድርገው እሺ አዳምጥለኝ ነው በቃ ከተርኩ ያው አይራፋ እሺ ውድ ቤተሰቦቻችን ያው ሁላችሁም በያላችሁበት ሰላማችሁ ይብዛልኝ ይላሉ። መዝጋ እንዲሆን ማለት ነው። አውሳኩኝ የሁላችሁም እሱ እንዳለው ሰላማችሁ ይብዛልን። አመሰግናለሁ ውድ ቤተሰቦች። ይመቻችሁ።